በትንሿ ከተማ የሚዘንበው የማንጎ ጭማቂ ነው። ከጭማቂው በኋላ የቀስተ ደመና ከረሜላ ይዘንባል። ሌላ ጊዜ ዶናት፣ ሌላ ጊዜ ጣፋጭ የዶሮ እግር። እዚህ ረሃብ ፈጽሞ አይታሰብም። በክረምት ወራት የሚዘንበው አይስክሬም ነው። እዚህ ከተገኙ ለመመገብ አፎን መክፈት ብቻ ነው የሚጠበቅቦት። ከክልል ክልል የሚዘንበው የምግብ አይነት ይለያያል። ከእርሱ የሚጠበቀው የምግብ ንብረቱን መከታተል ብቻ ነው። ይህንን ሁሉ ነገር የፈጠረው ግን የ8 ዓመት ልጅ ፍሌንት ነው። ፍሌት የፈጠራ ሥራ ይወዳል። የክፍሉ ልጆች ጫማ ማሰር ሳይጀምሩ እሱ ማሰሪያ የሌለው የሚረጭ ጫማ ፈጠረ። ነገር ግን ጫማው አንዴ ከተደረገ በኋላ አይወልቅም። ለማውለቅ በተለያየ ነገር ቢሞክርም አልቻለም። አንድ ቀን ከተማቸው ላይ ችግር ይፈጠራል። ስለዚህ ሰዎች የሚመገቡት አሳ ብቻ ነበር። ቁርስ አሳ በዳቦ፣ ምሳ አሳ ተጠብሶ፣ ራት አሳ ጭማቂ፣ ልጆች ሳይቀሩ በጡጦ የሚሰጣቸው አሳ ሆኗል። ፍሊትም ይህን ችግር ለመቅረፍ ምግብ አምራች ማሽን ይፈጥራል። ማሽኑ ከላይ ውሃ መጨመር ብቻ ነው የሚፈልገው። በርገርም እያመነጨ ያለ የኤሌክትሪክ ማነስ አጋጥሞት ማሽኑ ያቆማል። ወደ ኃይል ማመንጫ በመሄድም ትልቅ ቮልት ሲከትበት ማሽኑ ወደ ሰማይ ይመነጠቃል። ፍሊትም ማሽኑ የተበላሸ ይመስለዋል። ከደቂቃዎችም በኋላ ግን ከሰማይ ላይ ያማረ ቀለም ያዘለ ደመና ይመጣል። ከደመና ውስጥም ጣፋጭ በርገር መዝነብ ይጀምራል። ማሽኑ በደመናው ውስጥ በቂ ውሃና ኤሌክትሪክ ማግኘት ስለቻለ በደንብ ማመንጨት ጀመረ። ፍሊት ይፈነጥዛል። ለመጀመሪያ ጊዜ ሰዎች ከአሳ ውጪ መመገብ ቻሉ። ፍሊትም በከተማው ታዋቂ ሆነ። ማሽኑን መቆጣጠሪያም ገንብቶ በቀጥታ ስርጭት የተለያዩ ምግቦችን ማዘዝ ይጀምራል። ይህ ብቻ አይደለም፣ የምግብ ማስጃ ማሽንም ይፈጥራል። ማሽኑ ከመሬት ጠርጎ ምግብ ይሰበስባል። ከዛ ወደ ተራራ ይለቀዋል። ችግሩ ተቀረፈ ማለት ነው። የከተማው ከንቲባ ሐሳቡን ወደ ገንዘብ ቀይሮ ከተማዋን የምግብ ከተማ ብሎ ይሰይማታል። የፍሊት አባት ግን ማሽኑ በዚህ ከቀጠለ ችግር ሊፈጥር ስለሚችል እንዲያስቆመው ይነግረዋል። ፍሊትም እንደማያስቆመው ነግሮት ይለያያሉ። በዛ ምሽትም ወደ ቤቱ ፍሊት ሲመለስ ትልቅ ምግብ ከፊቱ ይወድቅበታል። ወደ ላብራቶሪም ገብቶ ማሽኑን ለማጥፋት ሲያስብ የከተማው ከንቲባ ወፍሮ መጥቶ ማሽኑን ካስቆመው ታዋቂነቱም አብሮ እንደሚቆም ይነግረዋል። ማሽኑንም ከማስቆም ይልቅ ይጨምረዋል። ከተማው ላይ የፓስታ አውሎ ነፋስ ይነሳል። ሐባብ ሆስፒታሎችን ያፈርሳል። ትልቅ ፒዛ ትምህርት ቤቶች ላይ ይወድቃል። ሰዎች በዶናት ይባረራሉ። ሰዎች ጭንቅላት ውስጥ መኮሮኒ ይገባል። የምግብ ማከማቻውም ይደረምሳል። የመንገድ ስክሪኖች በዶናቶች ይፈርሳሉ። አይፍል ታወር ላይ ዳቦ፣ ሰላጣ፣ ቲማቲምና ዳቦ ወድቆበት ትልቅ ሳንዱች ይሰራል። ትኩስ ቡና መዝነብ ይጀምራል። ፍሊትም የሚበር መንኮራኩር ሰርቶ ከጓደኞቹ ጋር ወደ ማሽኑ ያቀናሉ። ሲመለከቱም ማሽኑ ብዙ ውሃና ኤሌክትሪክ እየሳበ ትልልቅ ምግቦችን እያመረተ ነበር። ከፊታቸው ያለውን ጫና አልፈው ወደ መሃለኛው የማሽኑ ክፍል ይደርሳሉ። ዘለውም ወደ ማሽኑ ዋና ማምረቻ ይገባሉ። ጨለማም ስለነበረ ምግብ ለኩሰው ሲመለከቱ በዘይት ስጋ እየተጠበሰ ነበር። ከአንዱ ወደ ሌላው ስጋ ዘለው ሲቆሙ በተጠበሱ ዶሮዎች ይከበባሉ። ዶሮዎቹም ጓደኛውን ይውጡታል። ጓደኛቸው ግን የዶሮውን አካል ይቆጣጠርና እነፍሊትን ያስመልጣቸዋል። ማሽኑ ወደ አውሬነት ተቀይሯል። ፍሊትንም ሲመለከተው በቆሎ ይተኩስበታል። ፍሊትም እንደ ዳቦ ስጋ መስሎ ተደብቆ ያመልጠዋል። ማሽኑም ምግቡን ወደሚያመርትበት ሲመለስ ዶናት ላይ ፓስታ ጠቅልሎ አስሮ ማሽኑ ልክ ምግብ ሊለቅ ሲል ጠምጥሞ ፍላሽ ይሰካበታል። ሊቆጣጠረውም ሲል የተሳሳተ ፍላሽ ነበር የያዘው። ተንጠልጥሎም ወደ ታች ሲመለከት ጫማውን ያይና ሐሳብ ይመጣለታል። የጫማውን ስፕሬ ማሽኑ ላይ ይነፋዋል። ማሽኑም ይፈነዳል። ሰማዩም በቅስፈት ይጠራል። ፍሌትም ከጓደኞቹ ጋር ወደ ምድር ይመለሳሉ። በስተመጨረሻም ፍሌትና አባቱ ይተቃቀፋሉ። I love you too, Dad.